ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም፣ ውድ የተከበራችሁ የምፅዓቱ አዋጅ ነጋሪ አድማጮቻችን እንዴት ዋላችሁ? በዕለተ ማክሰኞ እንግዲህ አዳዲስ መረጃዎችን ወደ እናንተ ለማምጣት በቀኑ ክፍለ ጊዜያችን ተገናኝተናል። እንግዲህ መረጃ እያሰባሰበ የሚመጣልን ወንድማችን ፓስተር አለማየሁ ነሙ አጠገቤ ይገኛል። ከምንጊዜውም በላይ የክርስቶስ ኢየሱስ ዳግም መምጣትና የቤተ ክርስቲያን መነጠቅ እየተቃረበ ይገኛልና በጥሞና በማስተዋል እንድታዳምጡን ከወዲሁ ማሳሰብ እንወዳለን። መልካም ጊዜ እንዲኖርልን እመኛለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። ውድ አድማጮቻችን እንግዲህ ሰሞኑን የተለያዩ ርዕሰ ጉዳዮችን በማንሳት ወደ እናንተ መረጃዎችን እያመጣን እንገኛለን። ዛሬም እንግዲህ በዓለማችን ላይ የክርስቶስን ዳግም መምጣት ከሚያመላክቱ ክስተቶች አንዱን ፓስተር አለማየሁ ይዞልን መጥቷል። ይህ ክስተት ደግሞ ምንድን ነው የሚለውን ከእርሱ አንደበት ደግሞ እንሰማለን። ነገሮች ሁሉ ወደ ፍጻሜያቸው እየገሰገሱ ይገኛሉ። እኛ ግን በጥንቃቄ ሕይወታችንን ማስኬድ አለብን የሚል መልእክት እናስተላልፋለን። እንግዲህ ጌታ ኢየሱስ ከተናገራቸው ትንቢቶች እንዲሁም ደግሞ የብሉይ ኪዳን ነቢያቶች ያስተላለፉልን ትንቢቶች እየተፈጸሙ ይገኛሉ። ስለዚህ በድጋሚ በማስተዋል እንድታዳምጡን ግብዣችን ነው። ሰላምታ እንለዋወጥና እስኪ ምንድን ነው ይሄ መረጃ የሚለውን ከፓስተር እንሰማለን። ሰላም ላንተ ይሁን ፓስተር፣ እንዴት አለ? እንደምን አለ ወንድም ይልቃል? እግዚአብሔር የተመሰገነ ይሁን። እንግዲህ አንድ መረጃ ይዘህልናል። ይህንን እስኪ እንግዲህ ለአድማጮችም ለእኔም አጋራ። እንግዲህ ምንድነው በዚህ በመጨረሻው ዘመን በሰማያት ወይም ደግሞ በምድር ላይ የተለያዩ ምልክቶች ይከሰታሉ። እነዚህ በመጽሐፍ ቅዱስ የተጻፉ እውነት ናቸው። ነገር ግን ወደ ክስተቱ ልምጣና ከክስተቱ በኋላ ምንድነው መጽሐፍ ቅዱስ የሚለው በእነዚህ ጉዳዮች ላይ የሚለውን ማየት እንሞክራለን። እንግዲህ በዩናይትድ ስቴትስ ሰማይ ላይ የፈነዳ ተወርዋሪ ኮከብ ወይም በርካታ ግዛቶች የሚገኙ መኖሪያ ቤቶችን ያናወጠ ክስተት ተከስቷል። እንግዲህ ይህ እንደ ኳስ እየተድቦለቦለ የሚመስል ከፍተኛ ፍንዳታ የተከሰተና ብዙዎችን የመኖሪያ ቤቶችን በማናወጥ ልክ እንደ መሬት መንቀጥቀጥ አይነት ስሜት ያለው እንደሆነ ነዋሪዎች ተናግረዋል። እንግዲህ ምንድነው ከ300 ቶን ቲኤንቲ ፈንጂ ጋር እኩል የሆነ ኃይል ያመነጨ ተወርዋሪ ኮከብ በሰሜን ምስራቅ አሜሪካ ሰማይ ላይ መፈንዳቱን የሀገሪቱ የህዋው ምርምር ተቋም ናሳ አስታውቋል። በጣም ከባድ ነው። 300 ቶን ማለት እንግዲህ አንተ ሚሊተሪ ታውቀዋለህ። አንድ ቶን 10 ኩንታል ነው ማለት 10,000 ኪሎ ግራም። በጣም ከባድ ነው። በዛ ላይ በሰዓት 120,000 ኪሎ ሜትር ይሮጥ ነበር። በጣም ከባድ ፍንዳታ ነው እና ፍንዳታው ከላይ ነው የመጣው። እንግዲህ ምን ጉዳት አደረሰ የሚለውን ብዙም የተዘገበ አይመስለኝም። እና ግን ምንድነው ይሄ በጣም ክስተቱን ተከትሎ በተፈጠረው ከፍተኛ የድንጋጤ ማዕበል በበርካታ ግዛቶች የሚገኙ መኖሪያ ቤቶች ተንቀጥቅጠዋል እና ከፍተኛ በህዝቡም ላይ ከፍተኛ ድንጋጤዎችን ተፈጥረዋል። እነዚህ ድንጋጤዎች ደግሞ በጣም ከባድ ነበሩ። ምክንያቱም ቀላል የምትለው ነገር አይደለም። እንደዚህ አይነት ክስተቶች
በእርግጥ በኋላ ላይ እንመለከተዋለን መጽሐፍ ቅዱስ ምን ይላል የሚለውን። እንግዲህ ናሳ ባወጣው መግለጫ መነሻ ከህዋው የሆነው ይህው አካል በሰዓት በአማካይ 120,000 ኪሎ ሜትር በሆነ እጅግ ከፍተኛ ፍጥነት ወደ ምድር አካባቢ አየር ከገባ በኋላ በማሳቹሴትስ እና በኒው ሃምፕሻየር እና ግዛቶችና ከፍተኛ አየር ክልል ላይ ፍንዳታ ተከስቷል። እንግዲህ ይሄ ፍንዳታ ሰደሊ ነው፣ ድንገት ነው፣ ፈጣን ነው። በሰዓት እንግዲህ የሚበረውን ተመልከት፣ 120,000 ኪሎ ሜትር ነው። በጣም ምን ያህል ፍጥነት እንዳለው መረዳት ይቻላል። በአየር ላይ የተከሰተው የዚህ ፍንዳታ እምቅ ኃይል ከፍተኛ የድምፅ ልክ ቦምብ እና የምድር ንዝረት ያስከተለ ነው። በጣም ይገርማል። የምድር ንዝረት ያስከተለ ነው። በዚህም ምክንያት ደግሞ ብዙ ነዋሪዎችና ሀገሪቱ ላይ ድንጋጤ ተፈጥሮ ነበር። ምንድነው የተፈጠረው የሚለውን ናሳ መግለጫ እስከሚሰጥ ድረስ ሰዎች በጣም ተረብሸው ነበረ። ፍንዳታው በከፍተኛ ድምፅ ነው የሚሰማው እና የመሬት መናወጥ አይነት ስሜት ነበረው። የቤቶች መርገብገብ አይነት ነገር ነበረው። እንግዲህ ይሄንን አይነት ክስተቶች በተለያየ ዘመን ማንሳት እንችላለን። አሁን ለምሳሌ በ2013 ሩሲያ ላይ የተፈጠረው የዚህ ሜትሮይድ እንትን በጣም ከባድ ነገር ነው የፈጠረው። የሚገርም ፓስተር፣ በዛን ሰዓት የነበሩ እንትኑ ዳታ እንዲያውም አስታውሳለሁ በጣም በመቶዎች የሚቆጠሩ ሰዎች አይነ ስውር እንደሆኑ ብርሃኑ የፈጠረው ጨረሩ የፈጠረውና ባህር ውስጥ ነው የወደቀው በእርግጥ እና ከባድ ነገር እንደተፈጠረ አስታውሳለሁ። እንግዲህ እና ተከስተዋል። ግን ዝም ብሎ የሚከሰቱ ጉዳዮች አይደሉም። ሳይንቲስቶች የራሳቸውን ትንታኔ የራሳቸውን እንትን ያስቀምጣሉ። እንዲሁም ዳታው ምን ይላል መሰለ ከ1500 በላይ ሰዎች እንደቆሰሉ ነው የሩሲያው። አሁን የዚህ እንደዛ አይነት መረጃዎች ብዙ አላገኘሁም። የአይን እማኞች ድንገተኛና አስፈሪ ፍንዳታ ድምፅ መስማታቸውን ሲያረጋግጡ፣ ሌሎች ደግሞ ፍንዳታው ባስከተለው ንዝረት የመስኮት መስታወቶች መርገፋቸውንና ህንፃዎች መናወጣቸውን ተናግረዋል። እንግዲህ ምናልባት በዚህ መካከለኛ ቁስለት ምናምኖች ሊኖሩ ይችላሉ። የንብረት ውድመቶች ተከስተዋል። የአደጋ ጊዜ ኃላፊዎች እንደገለጹት ከሆነ የህዋው አካላት መሬት ሳይነካ በአየር ላይ በመበታተኑ ምክንያት ሊደርስ የሚችለው የቀጥታ ግጭት አደጋ ማስቀረት ተችሏል ይላል። ማለት በአየር ላይ ነው የፈነዳው፣ የተበታተነው በአየር ላይ ነው። ግን በነውጡ ምክንያት ህንፃዎች መስኮታቸው፣ መስታወታቸው በንዝረቱ ምክንያት የተሰበሩ እንደሆነና እነዚህ የአደጋ ጊዜ ኃላፊ ሰራተኞች መግለጽ ችለዋል። በክስተቱ ሳቢያ እስካሁን ድረስ የሰው አካል ጉዳትም ሆነ ከፍተኛ የንብረት ውድመት አለመኖሩን ባለስልጣኖቹ አክለው ገልጸዋል። ያን ያህል ጉዳት አላደረሰም ነው። ምናልባትም ምክንያቱም እነሱ ያው ሲስተማቲካሊ ስለሆነ ጉዳት ሲደርስ ሆስፒታል ሲገባ አየር ላይ ስለፈነዳ ነው እንጂ ምድር ላይ ቢፈነዳ ብዙዎችን ያጠፋ ነበር። ምክንያቱም ትንሽ ግዛት አይደለም የሸፈነው፣ 3 ግዛቶችን ነው እና 3 ከተሞችን ሸፍኗል። እንግዲህ ቀላል አይደለም። ምንም አይነት ያው እንግዲህ ጉዳት እንዳላደረሰ ባለስልጣኖቹ ተናግረዋል። ይህም በሰሜን ምስራቅ ዩናይትድ ስቴትስ ሰማይ ላይ ለአጭር ጊዜ የተከሰተው ያልተለመደ ክስተት ጥቃቅን የህዋ አካላት እንኳን በከፍተኛ ፍጥነት ወደ ምድር አካባቢ
አየር በሚገቡበት ወቅት ሊያስከትሉ የሚችሉትን ግዙፍ የኃይል መጠን የሚያሳይ መሆኑን ተመራማሪዎች ጠቁመዋል። እንግዲህ ይሄ ክስተት ነው የተከሰተው። ይሄ ክስተት ለምንድን ነው የተከሰተው? በምን ምክንያት ተከሰተ? እነዚህ አይነት ክስተቶች ሲከሰቱ መልእክት አላቸው ወይ ወይንስ ዝም ብሎ ነው ወይ የሚከሰተው የሚለውን ነገር ከእግዚአብሔር ቃል ማየት ይቻላል። ምክንያቱም በዓለምን ጋላክሲዎችን ከዋክብቶችን ሁሉን ነገር የሚቆጣጠረው እግዚአብሔር በእጁ ነው ያሉት። እንደዚህ አይነት ክስተቶች ሳይንቲስቶች የአየር መገጨት ይላሉ፣ ከመዋራቸው መውጣት ይላሉ፣ አንድ ነገር ከሚሽከረከርበት መዋር በሚወጣበት ሰዓት ይላሉ፣ ሌላው አየር ላይ ወይም ደግሞ ህዋው ላይ በሚፈጠር ስብርባሪ ምክንያት ይላሉ። ብዙ ምክንያቶችን ይሰጣሉ። ነገር ግን መጽሐፍ ቅዱሳችን በማቴዎስ ወንጌል ምዕራፍ 24 ላይ ከቁጥር 27 ላንብበው። መጀመሪያ መብረቅ ከምስራቅ ወጥቶ እስከ ምዕራብ እንደሚታይ የሰው ልጅ መምጣት እንዲሁ ይሆናል ይላል። ልክ ነው። እንግዲህ የሰው ልጅ መምጣት እንዲሁ ይከሰታል ካለ በኋላ ቁጥር 29 ላይ ከዚያች ወራት መከራ በኋላ ወደ ፀሐይ ይጨልማል፣ ጨረቃም ብርሃኗን አትሰጥም፣ ከዋክብትም ከሰማይ ይወድቃሉ። እውነት ነው። ከዋክብትም ከሰማይ ምን ይወድቃሉ። እንግዲህ ይኸውልህ መጽሐፍ ቅዱስ ሲነግረን ምንድነው? በመጨረሻው ዘመን ላይ በሰማያቶች ላይ ምልክቶችን እናያለን። እነዚህ ምልክቶች አይቀሩ። ምልክቶቹ መጨረሻ ሰዓት ላይ የሚታዩ ናቸው ማለት አይደለም። በተለያየ ጊዜ የሰው ልጅ ለማስጠንቀቅ ሊሆን ይችላል፣ እንዲዘጋጅ ለማድረግ ሊሆን ይችላል፣ ፊቱን ወደ እግዚአብሔር እንዲመልስ ሊሆን ይችላል። በተፈጥሮ ላይ ደግሞ ስልጣን እንደሌለውም እንዲያውቅ ተፈጥሮ ባለቤት እንዳላት፣ ተፈጥሮን የሚገዛ የሚያስተዳድር አምላክ እንዳለ፣ መለኮት እንዳለ እንዲረዳ ለማድረግ እንደነዚህ አይነት ክስተቶች ይከሰታሉ። ስለዚህ ይሆናሉ ብሏል። ቁጥር 30 ላይ ሄደህ ስትመለከት የሰማያትም ኃይል ይናወጣሉ። እንዲሁም ላጠናክርልህ ዘፍጥረት ላይ ራሱ እግዚአብሔር በሶስተኛው ቀን ይመስለኛልና እንዲህ ይላል። ይኸውልህ እግዚአብሔርም አለ ይላል ዘፍጥረት 1:13 ላይ 14ም ጨምሮ ማለት ነው። ቀንና ሌሊትን ይለዩ ዘንድ ብርሃናት በሰማይ ጠፈር ይሁኑ፣ ለምልክቶች፣ ለዘመኖች፣ ለዕለታት፣ ለዓመታትም ይሁኑ ብሎ ያስቀመጠው ራሱ እግዚአብሔር ነው። አዎ ምልክቶች ይሁኑ እና ምንድነው እነዚህ የመውደቅ ክስተቶች? አሁን ምንድነው መሰለ ብዙ ጊዜ ሳይንስ ቴክኖሎጂ ከመጣ በኋላ ነገሮችን ሰይጣን ምንድነው የሚያደርገው መሰለ? የሳይንስ ውጤት የሆነ ነገሮች ያለ መስማማት ውጤት አድርጎ ያደርገዋል። ነገር ግን ተመልከት፣ የሰማይ ኃይላት ይናወጣሉ። መቼ? የክርስቶስ ኢየሱስ ምጽአት እየቀረበ በመጣ ጊዜ የሰማይ ኃይላት ምን ይሆናሉ? እየተናወጣሉ ይመጣሉ። በዛን ጊዜ የሰው ልጅ ምልክት በሰማይ ላይ ይታያል ይላል። ምልክት ገብቷል። ምልክቶች ምን ይሆናሉ? ይታያሉ። ከምልክቶቹ መካከል ምንድነው? ግዙፍ የሆኑ ከዋክብቶች ወደ ምድር አቅጣጫ መጥተው ለሰው ልጅ ሜሴጅ። አሁን ይኸውልህ ይሄ ነገር መሬት ወድቆ ቢሆን ኖረ ብዙ ግን ሰማይ ላይ ፈንድቶ እነዛን ግዛቶች አናውጦ ለዓለም ዜና ሆኖ እግዚአብሔር ምን እያለን ነው? ቢሬዲ ተዘጋጁ እያለን ነው። ለዓለም ነውጡን አያሳየና ተዘጋጁ ምልክት ነው። እንግዲህ ይሄ ከዛ በፊት የተጻፈ ነው። በሰማይ ይታያሉ። በዛን ጊዜ የምድር ወገኖች ሁሉ ዋይ ዋይ ይላሉ። የሰው ልጅም በኃይልና በብዙ ክብር በሰማይ ደመና ሲመጣ ያዩታል። ምንድነው? ከመምጣቱ በፊት ምልክቶች ናቸው የሚቀድሙት። እነዚህ ምልክቶች የሚቀድሙበት ትልቁ ምክንያት የክርስቶስ ኢየሱስን ምጽአት ማብሰሪያዎች ናቸው። ቀርቧል፣ ሰዓቱ ተዘጋጁ ነው። ምክንያቱም እግዚአብሔር ፍቅር ስለሆነ የሰው ልጅ ስለሚወድ የሰው ልጅ በንስሐ ወደ እግዚአብሔር እንዲመለስ ስለሚፈልግ፣ ምክንያቱም በመጨረሻው ዘመን አመፅ ስለሚበረክትና ክፋትና ተንኮል፣ ጥላቻ፣ ራስ ወዳድነት፣ ሰዎች ነዋይ አፍቃሪነት ስለሚበረከት ሰዎች ሰብሰብ ቆም ብለው ራሳቸውን እንዲያዩ ለማድረግ
በመላ ዓለም ላይ ማድረግም ይችላል። ነገር ግን በተወሰኑ አካባቢዎች አድርጎ በዜና መልክ ደግሞ ወደኛ እንዲደርሱ ያደርጋል እነዚህ ምልክቶች። እና ይሄ አሁን የተከሰተው ነገር ምናልባት ለሰዎች ቀላል ሊመስላቸው ይችላል። ቀላል ሊመስላቸው ይችላል። ምክንያቱም ናሳ መግለጫ ሲሰጥ እንትን ወርቆ ነው እንትን መጥቶ ነው ስለሚል ያቀልልብሃል ከሰማይ ጋር። ናሳ ግን ያንን ነገር አልፈጠረውም። ባለቤት አይደለም እሱ፣ ባለቤቱ እግዚአብሔር ነው። እግዚአብሔር ለዛ አካባቢ ብቻ ሳይሆን ለዓለም ምን ድምፅ እያሰማ ነው። እነዚህ ክስተቶች እኮ ከዚህ በፊትም ተከስቷል። እንደ ተወርዋሪ ኮከብ እየሆኑ እየመጡ ባህር ላይ እየወደቁ ምልክቶች በሰማይ ላይ እየታዩ ናሳም እኮ በዚህ ዓመተ ምህረት እንደዚህ ይመጣል ዓለምን ሊገጭ ምናምን ብሎ እኮ በተደጋጋሚ የሚናገረውም እኮ አለ። አዎ እነሱ ከምርምር ነው፣ ላይገጭም ይችላል። በእነሱ እጅ አይደለም። እነሱ የሆነ ነገሮችን ኦብዘርቭ አድርገው ይሄ ነገር እንዲህ ቢሆን፣ ለምሳሌ አንድ ነገር ስፍራውን እየለቀቀ ሲመጣ ስፍራውን በለቀቀ ቁጥር ይሄን ያህል ስፔስ ለቋል፣ በዚህ ዓመት ይሄን ያህል ሊለቅ ይችላል፣ ከዛ በኋላ ምናልባትም ወደ ምድራችን ሟር ሊገባ ይችላል ብለው ሊተነብዩ ይችላል፣ ፕሪዲክት ሊያደርጉ ይችላሉ። ነገር ግን ተፈጥሮ ያለችው በእግዚአብሔር እጅ ነው፣ በሰው እጅ አይደለም። ምንም በቃ ሰው ተፈጥሮን መግዛት መግራት እንደማይችል በመሬት መናወጥ፣ በጎርፍ ገብቷል። በተለያዩ ነገር አይተናቸዋል። ሊከላከሉት አልቻለም። እነሱ የዘረጉት ሲስተም ሊያድናቸው አልቻለም። ስለዚህ ልናውቅ የሚገባው እንደዚህ አይነት ምልክቶች በሰማይ ላይ የምናያቸው ምልክቶች የፀሐይ ለምሳሌ ወደ ደም መቀየር፣ የጨረቃ ወደ ደም መቀየር፣ ቀን እያለ መጨለም፣ እነዚህ ምልክቶች በተደጋጋሚ ሲመጡ እግዚአብሔር በተደጋጋሚ ተመለሱ እያለ ነው። አልፎ አልፎም የባህርና የወንዞች ወደ ደም መቀየር እና ተመለሱ እያለን ነው። ይሄንን ልናውቅ ልንረዳ ያስፈልጋል እላለሁ። እንግዲህ ወገኖች እግዚአብሔር እየተናገረ ነው። በዘመናት መካከል ይናገራል፣ በተፈጥሮ ይናገራል፣ በሰዎች ይናገራል፣ በብዙ ሁኔታዎች ይናገራል። እንግዲህ ጆሮ ያለው ይስማ ነው ምለው። ምናልባትም ይሄ ምልክት ከዚህ በኋላ ሊደጋገሙ ይችላሉ። እንደዚህ አይነት ምልክቶች ጎልተውም ሊታዩ ይችላሉ። ልንዘጋጅ ያስፈልጋል። በንስሐ መመለስ ያስፈልጋል። ወደ ጌታ መሰብሰብ ያስፈልጋል። ወደ ጌታ መጠጋት ያስፈልጋል። በእግዚአብሔር ፊት መጸለይ ያስፈልጋል እላለሁ። የጌታ ጸጋ፣ ሰላም፣ ምሕረት፣ ቸርነት ከሁላችን ጋር ይሁን። ለዛሬ ያዘጋጀሁትን የቀን ፕሮግራሚን እዚህ ላይ ጨርሳለሁ። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። እንደነዚህ አይነት ተደጋጋሚ መልእክቶችን ስናዳምጥ ሁላችንም እንግዲህ ከፊታችን አንድ ነገር አለ ማለት ነውና ለዚህ ነው መግቢያ ላይ በማስተዋል በጥንቃቄ እንስማ ያልኩበት ምክንያት ለዛ ነው። ሰሞኑን ራሱ መልእክቶችን አስተላልፈናል። በዚህ በሰዶማውያን ዙሪያ ጌታ ከኖህ ዘመን ጀምሮ አስቀድሞ ይናገራል። ከዛ በኋላ ደግሞ አንሰማም አንታዘዝም በምንልበት ሰዓት ጥፋቶች ስለሚከሰቱ እንደነዚህ አይነት መልእክቶችን እንግዲህ እኛም እየቆፈርን ወደ እናንተ ስናመጣ ጥንቃቄ እንድናደርግ እንድንዘጋጅ ሌሎችንም ደግሞ እንድናነቃ ጭምር ነው። ለቤተ ክርስቲያንም ጭምር ስለሆነ መልእክቱ እግዚአብሔር አብስቶ ይባርክ ፓስተር። ጥሩ የማንቂያ ደወል የደወልክልን። እንግዲህ ውድ አድማጮቻችን በዕለተ ማክሰኞ ይዘን የመጣ ነው የቀን መረጃ ይህንን ይመስላል። በምሽቱ ደግሞ በሌላ መረጃና መልእክት ደግሞ እንደዚሁ የምንመጣ ይሆናል። ፕሮግራሞቻችሁ በየጊዜው እንዲደርሳችሁ ሰብስክራይብ አድርጉ። የደወሏን ምልክትም በመጫን የአገልግሎታችንም አጋር እንድትሆኑ እንዲሁም ደግሞ ለብዙዎች እንዲዳረስ ሼር በማድረግ ላይክ በማድረግ እንደገና ደግሞ ሐሳብ ጥቆማም ካላችሁ በሐሳብ መስጫ ሳጥን ውስጥ በማስፈር ከኛ ጋር እንድትሆኑ በጌታ ፍቅር እናሳስባለን። መልካም ጊዜ ይሁንላችሁ። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።